እንግዲህ የዘንድሮ ዓመት የሐጅ ምዝገባ ቀደም ብሎ ተጀምሯል። የምዝገባ ሂደቱ ምን ይመስላል? ከሱ እንነሳስ። በዚህ ዓመት ወደዚህ አይነት አዲሱ ለውጥና ተሞክሮ እንድንመጣ እንደ ኢትዮጵያ እስልምና ጉዳዮች የተገደድንበት አንደኛውና ዋነኛው የሳዑዲ ሐጅ ሚኒስቴር ያወጣቸው አዲስ የምዝገባ ሂደት መርሃ ግብር ነው። አምና 625 ሺህ ነበር፣ ዘንድሮ ወደ 740 ሺህ ብር ከፍ ብሏል እንደምናውቀውና ምናልባት ይሄ የአብዛኛውን የሙስሊሙን ማህበረሰብ አቅም ያገናዘበ አይደለም የሚሉ ጥያቄዎች አሉ። በተለያዩ ሚዲያዎች እንዲሁም ፐርሰናል በግለሰቦችም ሐጅ ተመዝገቡ የሚል ፕሮሞሽን ይሰራል። ዜና ሳይሆን ማስታወቂያ ማለት ነው። ለሚዲያዎች የሆነ ፔመንት ተከፍሎ ማስታወቂያ ይሰራል። ይሄ መረጃ ኤፌክቲቭሊ ለእያንዳንዱ ሁጃጅ ባለበት ቦታ፣ ባለበት መንደር፣ ባለበት አካባቢ ይሄ መረጃ ሊደርሰው ይገባል። ዋጋ የመጨመር ፕላን አላችሁ? ጥር 17 ወይም ሻዕባን 7 ላይ ያቆማል። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ድረሳችሁ። በዛሬው ፕሮግራማችን ወደ እናንተ ልናደርስ የወደድነው እንግዲህ የዘንድሮ የ1447ኛው የዓመተ ሂጅራ የሐጅ ምዝገባ ተጀምሯል። ይህንን አስመልክቶ በተለይ በዘንድሮ የሐጅ ስነስርዓት ላይ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያሉ እውነቶችን ከማህበረሰቡ የሚነሱ አንዳንድ ጥያቄዎችን አጠር አድርገን ለማንሳት እንሞክራለን ማለት ነው። እዚህ ፌዴራል መጅሊስ የሐጅና ዑምራ ዘርፍ ቢሮ ተገኝተናል። ቆይታ የምናደርግ ይሆናል። በቆይታችን ብዙ ጉዳዮችን እናነሳለን ብለን ተስፋ እናደርጋለን። አብራችሁን ቆይታችሁ እንድትከታተሉን ጋበዝናችሁ። ክቡራትና ክቡራን ተመልካቾቻችን አብራችሁን ቆዩ። መልካም። በቅድሚያ እንግዲህ ኡስታዝ አብዱልፈታህ ለጥያቄያችን ይህን ጥያቄ ለመጠየቅ ፈቃደኛ ሆነ ለመጠየቅ እዚህ ቢሮ እንድንገኝና ፕሮግራም እንድንሰራ ስለፈቀድክልን እጅግ በጣም እናመሰግናለን። መልካም። ኃላፊነትንና ሙሉ ስምን ታስተዋውቅልንና ለተመልካቾቻችን ወደ ጥያቄዎቻችን እንገባለን ኢንሻአላህ። አብዱልፈታህ መሐመድ አብዱልሐኪም እባላለሁ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ ኃላፊ ነኝ። መልካም። እንግዲህ የዘንድሮ ዓመት የሐጅ ምዝገባ ቀደም ብሎ ተጀምሯል። የምዝገባ ሂደቱ ምን ይመስላል? ከሱ እንነሳስ። ብስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በ1447 ዓመተ ሂጅራ 2018 የሐጅ ኦፕሬሽን ከሌላው ጊዜ በተለየ መልኩ ቅድመ ዝግጅቶች በሁሉም የምዝገባ ማዕከላት አስፈላጊው ቅድመ ዝግጅት ተካሂዶ ምዝገባ ማዕከላት ላይ በ30 የምዝገባ ማዕከላት ላይ አሳይን ተደርገው ተመድበው ሁጃጁን አገልግሎት የሚሰጡ ባለሙያዎች፣ ቴክኒካል ባለሙያዎች እንደዚሁም የክልል መጅልሱ የሐጅና ዑምራ ዘርፍ ኃላፊዎች የተገኙበት 2 ቀን የቆየ ስልጠና ተካሂዶ በድሬዳዋ፣ አዲስ አበባ እና በሐዋሳ ላይ ለየሁጃጁ መመዝገቢያ ሴንተሮችን በቅርበት የሚገኙ ማዕከላት ላይ ምዝገባ ማዕከላት ባለሙያዎችን አሰልጥነን ስናበቃ እነዚህን በተለይ በዚህ ዓመት ከባለፈው ዓመት በተለየ መልኩ የሳዑዲ ሐጅ ሚኒስቴር ያወጣቸው ልዩ መስፈርቶች አሉና እነሱንም በተቻለ መጠን በምዝገባ ሂደቱ ላይ ኢምፕሊመንት መደረግ ያለባቸው ፕሮሲጀሮች፣ አካሄዶች ከባለፉት ዓመታቶች እንደዚሁ ለውጥ ያሉትንም ኢሹዎች ጨምሮ አዲስ ደግሞ እንደሚታወቀው የምዝገባ ሂደቱን የምናካሄደው በሲስተም ነው እና እዚህ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አይቲ ዲፓርትመንት የሐጅ መመዝገቢያ ሲስተም አለና በዚህ ሲስተም ላይ አዲስ የተጨመሩ አዳዲስ ፊቸሮችም ካሉ እነዚህንም ጭምር አንድ ላይ ታሳቢ ያደረገ የአንድ ቀን ኦሪንቴሽን እንደገና ኔክስት ዴይ ደግሞ ቴክኒካል ስልጠና ኖሃውን አዳዲስ የተጨመሩ እንትኖችም ካሉ እነዚህን አንድ ላይ ታሳቢ አድርጎ የምዝገባ ማዕከላት ባለሙያዎችን አብቅተን እንደዚሁም ከዚሁ የምዝገባ ሂደት ፕሮሰስ ጋር ተያይዞ የባለድርሻ አካላት የራሳቸው ሮል አላቸው። የሐጅ ኦፕሬሽን ከማሳካት አኳያ በተለይ ደግሞ የጉዞ ሰነድ ወይም ፓስፖርት የምንለውን ይህንን ፓስፖርት ሁጃጆቹ ከዚህ በፊት ሲደረገው በነበረ መልኩ በሀገሪቷ ላይ አጠቃላይ ባሉ የኢሚግሬሽን ቅርንጫፎች አማካኝነት ተገኝተው ነው ሁጃጆች ወደ ፌዴራል መጅሊስ ወይም ወደ አዲስ አበባ መምጣት ሳይጠበቅባቸው ፓስፖርት ሲያገኙ የነበረ። ስለዚህ እነዚህ ምዝገባ ማዕከላት ባለሙያዎችን ከማሰልጠን ጎን ለጎን ደግሞ የሐጅ አገልግሎቱን ከማቅረብ አኳያ
ከጠቅላይ ምክር ቤቱ ጋር አጋር ሆነው አገልግሎቱን ሲያሳልጡ ከነበሩ ባለድርሻ አካላትም ጋር የተደረጉ ውይይቶች ከኢትዮጵያ አየር መንገድ፣ ከኢትዮጵያ ኢሚግሬሽን አገልግሎት እንደዚሁም ከሳውዲ ኤርላይንስ እንደዚሁም ሌሎች ስቴክ ሆልደሮች የሚባሉትን ሁጃጁን ገንዘብ ኮሌክት የሚያደርጉ የግል ባንኮችንም ጭምር አናግረን ሬዲ ካረግን በኋላ ነው ወደ ምዝገባ የገባ ነው። አልሐምዱሊላህ ረብል ዓለሚን ኦልሞስት ምዝገባው ከተጀመረ ኦልሞስት ወደ ወር ገደማ ይሆናል። የምዝገባ ሂደቱ ስለመጀመሩ እንደዚሁም በምዝገባ ሂደቱ ላይ አዳዲስ የተጨመሩ አሰራሮች፣ መመሪያዎች፣ አቅጣጫዎችንም ጭምር መረጃ በአስፈላጊ በሆነው የመረጃ ማከፋፈያ ሚዲያዎች አማካኝነት እንደዚሁም በጠቅላይ ምክር ቤቱ የፌስቡክ ገጽ አማካኝነት መረጃውን ሁጃጁ ምዝገባ ተጀምሯል እና በየሴንተሮቹ በየምዝገባ ማዕከላቶቹ መጥተው እንዲመዘገቡ አስፈላጊውን መረጃ በሁሉም ሚዲያዎች አማካኝነት ጠርተን መግለጫ ከሰጠን ወዲህ ነው ወደ ምዝገባ ሂደቱ የገባ ነው። አልሐምዱሊላህ እስካሁን ባለው ሂደት የምዝገባ ሂደቱ በጥሩ ሁኔታ ላይ እየሄደ ያለ። መልካም። ምናልባት ከእስከዛሬው በተለየ የዘንድሮው የሁጃጆች ምዝገባ እጅግ በጣም በአጭር ጊዜ ማለት ረመዳን እንኳን ከመድረሱ በፊት ኦልሞስት አሁን 25 ቀናት አካባቢ የቀሩት ይመስለኛል አይ ቲንክ። እና ምናልባት እንዲፈጥን የተደረገበት የተለየ ምክንያት ሊኖረው ይሆን? ከሌሎች ጊዜያት በተለየ ከረመዳን በፊት እንዲጠናቀቅ የተፈለገበት የተለየ ምክንያት ካለ ምናልባት ከባለፈው ዓመት በተለየ መልኩ በተለይ በዚህ 2 ዓመት ውስጥ የሳውዲ ሐጅ ሚኒስቴር የሐጅ አገልግሎት አሰጣጡን በተቻለ መጠን አንድ ቴክኒካሊ ወደ ሳውዲ የሚመጡት ሁጃጆች የሚያገኙት አገልግሎት በጣም የተሰለጠ የተማከለ ሲስተም ቤዝድ ያደረገ ከዓለም የሚመጣው ሁጃጅ አገልግሎት አቀራረብ ሂደት የተሳለጠ የተማከለ እንዲሆን ከማስቻል አኳያ አንድ። ሁለተኛ ደግሞ ሁል ጊዜ በየሐጅ ሲዝኑ ማብቂያ ላይ የዓለም ሀገራቶች የራሳቸው የተሰጣቸው ኮታ አለ። እነዚህን ኮታዎች በተገቢው መልኩ ከመጠቀም አኳያ እንትን ይከሰታል። የተወሰኑ ሀገራቶች ኦቨር ኮታ አላቸው። ያን ኮታቸውን በተገቢው መልኩ አይጠቀሙም። የተወሰኑ ሀገራቶች ደግሞ አክሰስ ሁጃጅ ከመጠን በላይ የሁጃጅ ቁጥር ይኖራቸውና ይህንን የሐጅ እንትን መጠቀም ሳይችሉ ወደሚቀጥለው ዓመት 2-3 ዓመት ወረፋ የሚጠብቁበት አጋጣሚ አለ። የሳውዲ ሐጅ ሚኒስቴር እነዚህን ሁለቱን ነገሮች በተማከለ መልኩ ከማስኬድ አኳያ ምን አይነት አተገባበር መጡ? ከዚህ በፊት ባልተለመደው መልኩ በተለይ ከባለፉት 2 ዓመታቶች ጀምሮ የሐጅ ምዝገባ ቀን መርሃ ግብሩን ወደፊት እየገፉት መጡ። ከዚህ በፊት ታስታውሱ ከሆነ የምዝገባ ሂደቱ በተለይ በኢትዮጵያ ትሬንድ እስከ ረመዳን እስከ ሸዋል አንዳንዴ እስከ ዙልቃዕዳ የመጀመሪያዎቹ ቀናቶቹ ላይ የሚመዘገብበት አጋጣሚ ነበር። የሐጅ ሚኒስቴር ባወጣው አዲስ የምዝገባ መርሃ ግብር መሰረት ባለፈው ዓመት የዛሬ 2 ዓመት ከባለፈው ጊዜ በ2 ወር ቀደም ያለበት አጋጣሚ ነበር። ልክ እንደዚሁ ደግሞ በዚህኛው በያዝነው ዓመት ከባለፈው ዓመትም በ2 ወር which means አጠቃላይ ወደ 4 ወር ቀደም ብሎ ነው የምዝገባ ሂደቱን ያስጀመሩት። ይህ በሚሆን ሰዓት ሁል ጊዜ እንደሚያደርጉት የሐጅ ሚኒስትሮች የሐጅ ኦፕሬሽኑ በተጠናቀቀ በዙልሂጃ 14ኛው ቀን ላይ ኔክስት በሚቀጥለው ዓመት ስለሚካሄደው የሐጅ ኦፕሬሽን ምዝገባ እወጃ ከማስጀመር ጀምሮ ሁጃጁ ሳዑዲ ገብቶ እስኪወጣ ድረስ ባለው ጊዜ ያለው የቀን መርሃ ግብሮችን አውጥተው ለሁሉም የሐጅ ቢሮዎችን ያስረክባሉ። በዚህ ዓመት እኛ እንደ ኢትዮጵያ ብቻ ሳይሆን የሁሉም ሀገራቶች ቀነ ገደቡ እኮ በየሀገራቶቹ ካሉት ነባራዊ ሁኔታዎች በመነሳት ጊዜው ቀደም ብሎብናልና ማስተካከያ ቢደረግልን የሚል ኮንሰርኖች ሁሉ በተለይ ባለፈው የሐጅ ሲምፖዚየም ላይ በተካፈልንበት አጋጣሚ ይሄ ኮንሰርን ይሄ እንትን የኛ ሀገር ብቻ አይደለም፣ ሁሉም ሀገራት ላይ ኢምፕሊመንት ተግባራዊ የተደረገ ነው። ከዛ አኳያ ከባለፈው ዓመት በተለየ መልኩ ወደ 4 ወር ቀደም ብሎ ነው የተጀመረውና ምናልባት
የኢትዮጵያውያን ሁጃጆች ከዚህ በፊት በተለመደው በተሞክሮ ባሳለፍናቸው ሂደቶች ምዝገባው ሌት ሆኖ ይመዘገብ ስለነበር ሁጃጁ ቀስ ብሎ መጥቶ ነበር የሚመዘገበው። በዚህ ዓመት ግን ከባለፈው ጊዜ በተለየ መልኩ በ4 ወር ቀደም ብሎ የተጀመረ ስለሆነ ምናልባት ይሄ የሁጃጁን የአመዘጋገብ ሂደትም እንደዚሁ መረጃዎችን ለእያንዳንዱ የሁጃጁ የሚገኝበት አካባቢ ከማድረስ አኳያ የተወሰነ ቻለንጆች ሊኖሩ ይችላሉ። በዚህ ዓመት ወደዚህ አይነት አዲሱ ለውጥና ተሞክሮ እንድንመጣ እንደ ኢትዮጵያ እስልምና ጉዳዮች የተገደድንበት አንደኛውና ዋነኛው የሳዑዲ ሀጅ ሚኒስቴር ያወጣቸው አዲስ የምዝገባ ሂደት መርሃ ግብር ነው። መልካም። ስለ ምዝገባዎቹ ይህን ያህል ካልን ወደ ዋጋው መምጣታችን አይቀርምና በዘንድሮ ዓመት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅ ጉዞ ዋጋን ይፋ ሲያደርግ ከአምናው በተለየ መልኩ አምና 625 ሺህ ነበር፣ ዘንድሮ ወደ 740 ሺህ ብር ከፍ ብሏል እንደምናውቀውና ምናልባት ይሄ የአብዛኛውን የሙስሊሙን ማህበረሰብ አቅም ያገናዘበ አይደለም የሚሉ ጥያቄዎች አሉ። በእናንተ በኩል ምንድነው ምላሻቸው? ይሄ በየዓመቱም ለምሳሌ ከአምና በፊት ወደ 300 ምናምን ሺህ ብር ነበር፣ ከዛ 625 አሁን ደግሞ 740 እያለ እየቀጠለ የሚሄድ ከሆነ የሆነ ሰዓት ላይ ምናልባት ሀጅ የሚያደርግ ሰው በጣም ጥቂት ሊሆንና ሀጅ ማድረግ በቃ እንደ ህልም ሊሆን ይችላልና ያንንስ ለማስቆም በእናንተ በኩል የዋጋ እንትኑን ማስተካከያ ለማድረግ በእናንተ በኩል የተጀመሩ ስራዎች አሉ? መጀመሪያ የዋጋ ጭማሪ ስለተደረገበት ምክንያት እናወራና ሌሎች ጉዳዮችን ደግሞ እንመለከታቸው። ጥሩ። ከባለፈው ዓመት ተሞክሮ ወይም ከባለፈው ዓመት የሀጅ ዋጋ አኳያ የዘንድሮ ዓመት ሲታይ በብር የተወሰነ ጭማሪ ያሳያል። በብር ሁሉ ጊዜ ከዚህ በፊትም እንደምንለው አሁንም ከሁጃጆች የሚሰበሰበው ብር ከ190% በላይ የሚከፈለው በውጭ ከረንሲ ነው። ሳዑዲ ላሉት ሆቴል፣ ትራንስፖርቴሽን፣ ቪዛ፣ የመካና መዲና አጠቃላይ ሎጂስቲክ ሰርቪስ ሁጃጁ ሳዑዲ መዲና ደርሶ በጅዳ በኩል እስከሚወጣበት ድረስ ባለው ቆይታ የምግብ፣ የትራንስፖርቴሽን፣ የሆቴል ማንኛውም ሁጃጁን የሚመለከቱ ወጪዎችን ጠቅላይ ምክር ቤቱ ከሁጃጁ ኮሌክት ካረገ በኋላ በባንክ ቤት ወደ ውጭ ልክና ቀጥታ ከተሰበሰበው የመጅሊሱ አካውንት ሳዑዲ ወደሚገኘው የመጅሊሱ አካውንት ይገባል። ቀጥታ ኤሌክትሮኒክ ፔይመንት ለሀጅ ሚኒስቴርም ሆነ እንደዚሁም ለስቴክ ሆልደሮች አገልግሎት ለሚያቀርቡ ይከፈላል። ከዚያ አኳያ ይህንን የባለፈው ዓመትም ይሆን በያዝነው ዓመት የዋጋ ጭማረው ያሳየ ሆኖ ታይቷል በብር። ነገር ግን ይህን ሊያመጣ የቻለበትን ሀገሪቷ እየተከተለች ያለችው አዲሱ የፎሬን ከረንሲ ኤክስቼንጅ ፖሊሲ ይዞት የመጣው መሆኑን ማንም ይረዳል። እንደውም ከባለፈው ዓመት በተለየ መልኩ ይሄ አይነት የዋጋ ጭማሪ ከዶላር ኤክስቼንጅ አኳያ ከባለፈውም ዓመት በተለየ መልኩ ሊጨምር ስለሚችል የባለፈው ዓመት ዋጋ ላይ ተጨማሪ ክፍያ ልንገባ የኤክስቼንጅ ሬቱ እንደሚያስገድደን ቀድመን በተረዳን ሰዓት መጀመሪያ የወሰድነው እርምጃ ከባለፉት ዓመታቶችን በተለየ መልኩ አገልግሎት አቅራቢ ተቋማት ጋር፣ ከሆቴሎች ጋር፣ ከትራንስፖርቴሽን ጋር፣ ከምግብ ጋር አጠቃላይ ሳዑዲ ላይ ያሉ አገልግሎት አቅራቢ ተቋማት ጋር በአካል ሄደን ከዚህ በፊት በድርድርና በማግባባት በተቻለ መጠን የሁጃጁን ስታተስ የሁጃጁን አቅም ታውቃላችሁ። አብዛኛው ሁጃጅ የሚወጣው ከገጠራማ አካባቢ ነው እና የሁጃጁን የኢኮኖሚ አቅም ከግምት ውስጥ በማስገባት በተቻለ መጠን በድርድር ዋጋ እንዲቀነስ እናደርግ ነበረ። በዚህ ዓመት ግን ከዛ በተለየ መልኩ ይህንን ገንዘብ ለማስቀነስ ምን አይነት ቴክኒክ ብንጠቀም ይሻላል በሚል የሀጅ ኮሚቴው ሹራ ካደረገ በኋላ ምናልባት ማስታወቂያ ማውጣቱና ጨረታ አድርጎ ማወዳደሩ የተሻለ ዋጋ ለማግኘት ሳያስችልን አይቀርም ከሚል መነሻ ማስታወቂያ ወጣ። ይህንን ማስታወቂያ አውጥተን መስፈርቱን ጠብቆ የአገልግሎት አቀራረብ ጥራቱን በማይነካ መልኩ
እንደዚሁም ለሁጃጆቻችን መቅረብ ያለባቸው የአገልግሎት አይነቶች፣ መለኪያ መስፈርቶች እነሱን ሁሉ ታሳቢ አድርገን ማስታወቂያ ወጣን። በማስታወቂያ መሰረት ተቋማት መጡ። እነዚህ ተቋማት ጋር መመረጥ ያለባቸው መስፈርቱን የሚያወጡትን እንደዚሁ መስፈርቱን የሚያሟሉትን መረጥን። መስፈርቱን የሚያሟሉትን የባለድርሻ አካላት አገልግሎት አቅራቢዎችን ከመረጥን በኋላ ድጋሚ ተጨማሪ ድርድር በማድረግ ከባለፈው ዓመት ዋጋ አንጻር በዚህ ዓመት ወደ $690 ማስቀነስ ችለናል። ይሄ ትልቅ ይፈርጥ ነው። በእንደዚህ አይነት መልኩ ማስታወቂያ አውጥተን አወዳድረን ጥራቱንም ታሳቢ አድርገን ይህንን አገልግሎት ከሚያቀርቡ ተቋማት ጋር እስከዚህ ስቴፕ ድረስ ተሄዶ ድርድር፣ ጨረታ እና ማወዳደር ውስጥ ባይገባ ኖሮ ይሄ በዚህ በያዝነው ዓመት የወጣው 740 ሺህ እስከ 960 ሺህ ብር የሚደርስበት አጋጣሚ ነበር። ባለበት እንኳን ከዚህ በፊት በነበረው ዶላር ብንተው የዚህ ዓመትን ኤክስቼንጅ ሬቱ ሲሰላ ኤክስቼንጅ ሬቱ ከባለፈው ዓመትም እንደጨመረ ሁላችንም እናስተውላለን እና በዚህ ልክ $690 የሚያክለውን ባይቀነስ ኖሮ የዚህ ዓመቱ የሐጅ ዋጋ 740 ሺህ መሆኑ ቀርቶ እስከ 960 ሺህ ሊደርስ የሚችልበት አጋጣሚ ነበር። መልካም። ምናልባት አሁን ቀደም ብለህ እንዳልከውም ወደ $600 ተቀንሷል። ያ ማለት 4200 አካባቢ ዶላር ሆኗል ማለት ነው። አሁን ባለው የኢትዮጵያ የዶላር ምንዛሬ የኢትዮጵያ ብር የዶላር ምንዛሬ ማለት ነው 4200 ሲባዛ በ154 አካባቢ መሰለኝ በባንክ እንኳን ሬጉላር በሆነ ባንክ ሲመነዘር ወደ 600 ምናምን ሺህ አካባቢ ነው የሚመጣው። ምናልባት እናንተ ዶላር ስትገዙ ማለት የሚጨምርበት ሂደት አለ ወይስ ለምንድን ነው? በምንዛሬው አኳያ ስናየው የተወሰነ ለውጥ አለው። ዶላር የሚገዛበት መንገድ የተለየ ነው ወይስ? ከዚህ ከሁጃጁ ተቀብለን ወደ ሳውዲ የምንልከው የሁጃጁ ገንዘብ ኦፍኮርስ ወደ ፎሬን ከረንሲ ተቀይሮ ነው ወደ ሳውዲ የሚሄደው። ሁለት ነገር ለይቶ ማየት ያስፈልጋል። አንደኛ ኤክስቼንጅ በናሽናል ባንክ በወጣው ሬት መሰረት ኤክስቼንጅ ሬት ራሱን የቻለ ነው። እንደዚሁም ይሄ የወጣውን ገንዘብ ወደ ሳውዲ በሚላክበትን ሰዓት ኮሚሽን ፊ እና የኮሚሽን እና ሰርቪስ ቻርጅ የሚባሉ ክፍያዎች አሉ። እነዚህ ሁለቱን ታሳቢ ያደርጋል። አንድ ይሄ ነው። ለማን ነው ኮሚሽን እና ሰርቪስ ቻርጅ የሚከፈለው? ለባንክ ቤት ይህንን ወደ ውጭ የሚልኩ ለሐዋላ የሚከፈል የትራንስፈር ኮሚሽን ቻርጆች አሉ። አንድ ይሄ ነው። ሁለተኛ ሁሉ ጊዜ መታሰብ ያለበት አሁን ሀገሪቷ የተከተለ ያለችው የፎሬን ከረንሲ የማርኬት ፖሊሲ ይሄ የምንዛሪ ሬቱ ባለበት የሚቆም አይደለም። ስለዚህ እኛ ዋጋ በምናወጣበትን ሰዓት ከሁጃጁ ገንዘብ ተቀብለን ኮሌክት አድርገን ወደ ሳዑዲ እስከምንልክበት ጊዜ ድረስ ሊኖር የሚችለውን የዋጋ ተጨማሪ ጭምርን ታሳቢ አድርገን ነው። ስለዚህ ምናልባት ጠያቂ ሊጠይቅ ይችላል፣ አሁን ያለው ኤክስቼንጅ ሬት ይሄ ነው። እኛ ፎርካስት ማድረግም ስላለብን ምክንያቱም የሁጃጁን ገንዘብ ወደ ሳዑዲ በምንልክበትን ሰዓት ሊኖር የሚችለው የኤክስቼንጅ ሬት ጭማሪንም ታሳቢ ያደረገ ስለሆነ ነው ዋጋው ወይም ኤክስቼንጅ ሬቱ ጨምሮ የታየ ሊመስል የቻለው እንጂ ከዚህ የተለየ አይደለም። መልካም። ምናልባት እንደ ጥያቄ ማንሳት ካለብን በምክር ቤቱ የወጣው የዋጋ ተመን አለ። ይሄ 740 ሺህ ብር ማለት ነው። ምናልባት ወጪዎቹን መግለጽ ይቻላል። ለምሳሌ የአየር መንገድ አለ፣ የአስተዳደር እንደዚህ መጠባበቂያን ጨምሮ እዛ ለሁጃጆች የሚሰጡ አገልግሎቶች አሉ። እነዛን ዝርዝር ዋጋዎች ማወቅ የሚቻልበት መንገድ አለ። እንዳልኩት ቅድም ከ190% የሚሆነው ክፍያ ወደ ሳውዲ ይላካል ብያለሁ። ምናልባት ከ195% አካባቢ ወደዚህ የሚቀሩ ክፍያዎች አሉ። እዚህ የሚቀሩ ክፍያዎች የአየር ቲኬት መግዣ ዋጋ፣ እንደዚሁም የሁጃጁ እንደምታስታውሱት ቴሌሮሚንግ አገልግሎት ሰርቪስ ይጠቀማል። የሱ ዋጋ ከሌሎች ሀገራቶች ተሞክሮ በተለየ መልኩ ሳዑዲ ላይ ያሉ የመድኃኒት ግዢ ዋጋዎች በጣም ከፍተኛ ናቸው።
ለነዚህ ለ6000 ሁጃጆችም የሚገዛ የመድኃኒት ዋጋ እንደዚሁም ለጠቅላይ ምክር ቤቱም ሆነ ለክልል ይህንን ሁጃጁ መዝግበው ለሚያመጡ ክልሎችን ሰርቪስ ቻርጅ ይባላል። ቅድም ለጠቀስኳቸው ስታፎች፣ ባለሙያዎች፣ የምዝገባ ማዕከላት፣ ፋሲሊቲዎች፣ ደሞዝ፣ ተመሳሳይ አድሚኒስትሬቲቭ ኮስቶች የሚባሉ እነዚህ ሁሉ ተሰብስበው እዚህ የሚቀሩ ናቸው እና በፐርሰንት ብናይ ከ195% የሚሆነው ገንዘብ ወደዛ መሄድ ነው። ምናልባት ከዚህ ውስጥ 5% አሁን ላልኳቸው ዋጋዎች የሚውል ነው። መልካም። የዘንድሮ የሀጅ ምዝገባ ከተጀመረ በኋላ በተለይ በተለያዩ ሚዲያዎች መግለጫ ከሰጣችሁ በኋላ ከዛ በተለየ መልኩ ደግሞ ምናልባት አይ ቲንክ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ታሪክ ለመጀመሪያ ጊዜ ይመስለኛል በተለያዩ ሚዲያዎች እንዲሁም ፐርሰናል በግለሰቦችም ሀጅ ተመዝገቡ የሚል ፕሮሞሽን ይሰራል። ዜና ሳይሆን ማስታወቂያ ማለት ነው። ለሚዲያዎች የሆነ ፔመንት ተከፍሎ ማስታወቂያ ይሰራል። አንዳንዶች ከታዘብነው ለምሳሌ መጅሊሱ ይህንን ማስታወቂያ የሚሰራው ኦኬ እንደሚፈልገው ተመዝጋቢ አላገኝም ማለት ነው ይላሉ። ማስታወቂያው ባይዘወይ በመንግስት ሚዲያዎች ጭምር ሲሄድም ተመልክተናል። ይህ በሀጅ ምዝገባ ታሪክ አይ ቲንክ የመጀመሪያው ይመስለኛል እና የተለየ ነገር ይኖራቸዋል፣ የተለየ ምክንያት ይኖራቸዋል። ማስታወቂያ በተለያዩ ሚዲያዎች እንዲሁም በግለሰቦች ጭምር እየተነገረበት ያለው ሪዝኑ ምንድን ነው? በመጀመሪያ ደረጃ ቅድም መግቢያ ላይ አንድ በደንብ ሞር ክሊር እንዲሆን ፈልገን የሰጠነው ከባለፈው ዓመት ተሞክሮ በተለየ መልኩ የሀጅ ምዝገባው በ4 ወር ቀደም ብሎ ተጀምሮ ቀደም ብሎ እያለቀ ነው። ይሄ መረጃ ኤፌክቲቭሊ ለእያንዳንዱ ሁጃጅ ባለበት ቦታ፣ ባለበት መንደር፣ ባለበት አካባቢ ይሄ መረጃ ሊደርሰው ይገባል። ይሄንን መረጃ በተገቢው መልኩ ተደራሽ እንዲሆን ከማስቻል አኳያ ከባለፉት ዓመታቶች በተለየ መልኩ ሁሉንም ሚዲያዎች፣ ሚኒስትሪ ሚዲያዎች፣ ሶሻል ሚዲያዎች፣ አክቲቪስቶች፣ ሌሎችንም እንትኖችን ኢቭን የክልል መጅሊስ መዋቅሮችንም ጭምር ታሳቢ በማድረግ መረጃው እንዲደርስ አድርገናል። ኮንሰርናችን ይህንን በምናደርግበትን ሰዓት ከባለፈው ዓመት በተለየ መልኩ እንዲሆን ያስገደደው ምክንያት የሀጅ ሚኒስቴር ያወጣውን አዲሱን መመሪያ፣ የሀጅ ሚኒስቴር ያወጣውን ቀነ ገደብ ማብቂያ አብዛኛው ሁጃጅ ሳይሰማ ቀርቶ ረመዳን ላይ መጥቶ ሀጅ ሊመዘገብ የሚፈልግ በተለይ በኢትዮጵያ ሀጅ ተሞክሮ ከ175% የሚሆነው ሁጃጅ የገጠሩ ማህበረሰብ ነው። ይህን የገጠሩ ማህበረሰብ ደግሞ ኤፌክቲቭሊ መረጃ እንዲደርሰው ከማስቻል አኳያ እነዚህን መካኒዝሞችን በተለየ መልኩ ልንጠቀም ይገባል ከሚል መነሻ ነው። እቺ ጥር 17 የተባለችው ጊዜ ሁጃጁ ዘንድ በተገቢው መልኩ ልትደርስ ይገባል። ሻዕባን 7 የተባለችውን ጊዜ ኤፌክቲቭሊ ሁጃጁ ዘንድ ልትደርስ ይገባል እና ይህንን በተለየ መልኩ ህዝቡም እንደዚሁ ምንድነው በዚህ ዓመት የተለየ ነገር መጅሊሱ ዘንድ የተከሰተው የሚለውን ልዩ ነገር በዚህ ዓመት ያለው አሁንም ድጋሚ ማስታወስ የምንፈልገው የምዝገባ ጊዜው እንደባለፈው በረመዳን ወር የለም። በረመዳን ወር ከመድረሱ በፊት ሻዕባን 7 ላይ ምዝገባ ያበቃል፣ ያጠናቅቃል። ልክ ከዚህ ቀደም ሲደረግ እንደነበረው በሀጅ ሚኒስቴር በኩል የኢትዮጵያ ነባራዊ ሁኔታ እያስረዳን ደጅ ጠንተን ሁጃጆቻችን አልተመዘገቡምና እባካችሁ ሲስተሙን ክፈቱልን፣ አራዝሙልን ያልደጋግመን መልእክት ስናስተላልፍ ቆይተናል። በዚህ ዓመት ግን በእንደዚህ አይነት መልኩ እንደባለፉት ጊዜያቶች የሚራዘም ጊዜ የለም። በቃ ሻዕባን 7 ላይ አውቶማቲካሊ ሲስተም ይዘጋል። ህዝቡም በተገቢው መልኩ እንዲያውቀው እንዲረዳው የምንፈልገው እንደ ከዚህ ቀደሙ ማራዘም ይኖራል የሚል ግምት ማንም ዘንድ እንዲኖር አንፈልግም እና ምናልባት ከባለፉት ዓመታቶች በተለየ መልኩ በሁሉም ሚዲያዎች ወይም ለህዝቡ መረጃ ለማድረስ የሄድንበት ወይ እና የተጠቀምናቸው ቴክኒኮች ይህንን ህዝቡ ዘንድ በተገቢው መልኩ ከማጸረጽ አኳያ ነው። ህዝባችን እንዳልኩት ከ175% ከገጠር አካባቢ ነው የሚመጣው፣ መረጃ አይደርሰውም። ጊዜው ከተዘጋ በኋላ ግን መጥቶ ቅሬታ ሊያቀርብ ስለማይገባው ቀድመን የቤት ስራችንን እንወጣ ከማለት አኳያ ነው። መልካም። ከሳውዲ የሀጅ ሚኒስቴር ለኢትዮጵያ ሁጃጆች የሰጠው ኮታ ምን ያህል ነው?
43330 እናንተ ለመመዝገብ ያቀዳችሁት ደግሞ 6000 ነው። ምክንያት አለው? ከዚህ በፊት በነበረን ውይይት ይሄንን በሰፊው ለማብራራት ሞክረን ነበረ። 43330 ኮታ ለኢትዮጵያ ሁሌ ኦፊሻል ኮታ ነው። በሁለት መንገድ ኢትዮጵያ እስልምና ጉዳዮች ለሙስሊሙ ማህበረሰብ ይሄን እንዲጠቀም አልቻለም። አንደኛ ቅድም ስንወያይ እንደነበረው የሳዑዲ ያሉትን አገልግሎቶችን ክፍያ የሚፈጸመው በዶላር ነው። ይሄ ዶላር ተዘርዝሮ ወደ ብር በሚመጣበትን ሰዓት ብሩ ከፍተኛ ሆኖ ነው የሚታየው። ኢቭን አሁን ራሱ በምናደርገው የምዝገባ ሂደት ሀገሪቷ ኢምፕሊመንት ያደረገችው አዲሱ የፎሬን ከረንሲ ኤክስቼንጅ ሬት ኢምፕሊመንት በሚደረግበትን ሰዓት በሌሎች ፕሮዳክቶች፣ በሌሎች አገልግሎቶች፣ በሌሎች ሰርቪሶች ዋጋ ሲጨመር ኮንሲደር እናደርጋለን። ነገር ግን ወደዚህ ወደ ሀጅ በምንመጣበትን ሰዓት ለምንድን ነው ይሄ ዋጋ የጨመረው? ኦፍኮርስ ይሄም ወደ ውጭ ተልኮ ኤክስፖርት ተልኮ የሚከፈል ክፍያ ነው። በሁለት ነገር፣ አንድ የፎሬን ከረንሲ የማግኘት ካፓሲቲው እንደ ጠቅላይ ምክር ቤት ከባድ ስለነበረ ይህንን አፎርደብል በሆነ መልኩ ለሁጃጁ ማስተላለፍ አልተቻለም። አንደኛ ነው። ሁለተኛ ህዝቡ ዘንድ መተላለፍ ያለበት መታወቅ ያለበትን የሐጅ ፈሪዳ ሐጅ ፈርድ ስለመሆኑ እስከ ጫፍ ድረስ ላለው የሙስሊሙ ማህበረሰብ ማድረስን ወይም የሐጅ ፈሪዳን የሐጅን ፈርድነት መረዳት የሚገባውን ያክል ለሁጃጁ ማስረዳት ስለሚጠበቅበት ነው። እነዚህ ሁለቱ ናቸው ዋነኛዎቹ ክፍተቶች። ኦፍኮርስ አሁንም ባለው ሂደት እንኳን በዚህ አጭር ጊዜ ውስጥ ይህን ያክል በዚህ 2 ዓመት ውስጥ ከ315,000 ተነስቶ 625,000 ብር ያስገባው የዶላር ምንዛሬ ለውጥ ነው። አሁንም ወደዚህ በምንመጣበትን ሰዓት እንደውም ከባለፈው አኳያ እኮ $690 ቀንሰናል። አሁንም 740,000 ብር ሆናል። በዚህ መልኩ መጨመሩ አይቀርምና በሁለት መንገድ የውጭ ምንዛሬን አክሰሰብል ያለመሆን ምክንያትና እንደዚሁም ሁጃጁ ዘንድ ወይም ምእመኑ ዘንድ የሐጅ ፈሪዳን በተገቢው መልኩ ካለመገንዘብ የሚመነጩ ወሳኝ እና ዋነኛ ምክንያቶች ናቸው ይህንን 43330 እንዳንጠቀም ያደረገ። ምናልባት አይበለውና አሁን የምንዛሬ ለውጡ በጣም ከፍ ቢል ምዝገባ እስከምታጠናቀቁ ጊዜ ማለት ነው ዋጋ የመጨመር ፕላን አላችሁ? ከዚህ አሁንም በደንብ ሞር ክሊር ማድረግ የምንፈልገው የኛን ኤክስቼንጅ ሬቱን በምናሰላበት ሰዓት ወይም ዋጋ ተመን በምናወጣበት ሰዓት ሊጨምር የሚችለውን ዋጋ ጭምር ታሳቢ አድርገን ይህንን ተመን ያወጣ ነው። በምንም አይነት መልኩ ጭማሪ ቢከሰት ወይም ኤክስቼንጅ ሬት ቢከሰት ይጨመራል የሚል ግምት የለኝም። ኮንሲስተንት ነው ማለት ነው ለዘንድሮ። መልካም። ምናልባት እኔ ማንሳት ያሉብኝን ጥያቄዎች ጨርሻለሁ። በመጨረሻ ግን ማስተላለፍ የምትፈልገው መልእክት ካለ ከአንተ በኩል? ኦፍኮርስ አብዛኛው ህዝቡ ዘንድ እንዲደርስ የምንፈልገው መረጃ የደረሰ ቢሆንም አሁንም ድጋሚ ግን እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሁጃጁ ባሉት 30 የምዝገባ ማዕከላት መጥቶ እንዲመዘገብ አደራ ብለን በሁሉም ሚዲያዎች መልእክት በምናስተላልፍበት ሰዓት አንደኛ ምዝገባው ጥር 17 ወይም ሻዕባን 7 ላይ ያቆማል። ስለዚህ ይሄንን ተረተን ከዚህ ውጪ የሚደረግ ማራዘሚያ አለመሆኑን ሰው ሊረዳው ይገባል። አንደኛ ይሄ ነው። ከዚህ ውጪ የሚራዘም ጊዜ የለም። ከዚህ ውጪ ኤክስፔክት የሚደረጉ የማራዘሚያ ጊዜዎች የሉም። ይሄንን ህዝቡ ታሳቢ አድርጎ ወደ ሁሉም ምዝገባ ማዕከላት መጥቶ ሊመዘገብ ይገባል። አንደኛና ወሳኙ ይሄ ነው። የሚራዘም ጊዜ የለም። መጥቶ ሁጃጁ በሁሉም ምዝገባ ማዕከላት ሊመዘገብ ይገባል። አንደኛ ይሄ ነው። ሁለተኛ ሳዑዲ ሐጅ ሚኒስቴር ከባለፉት ጊዜያቶች በተለየ መልኩ የሜዲካል ሰርቲፊኬት ኢምፕሊመንት ተደርጓል። ስለዚህ ሁሉም ሁጃጅ ወደ ምዝገባ ማዕከላት ሲመጣ
በጠቅላይ ምክር ቤቱ በኩል እውቅና የተሰጣቸው የሕክምና ማዕከላት አሉ። እነዚህም ሕክምና ማዕከላት ተሄዶ ቫሊድ የሆነ እውነተኛ ቫሊዲቲው የተረጋገጠ የሕክምና ሰርቲፊኬት ይዞ ሲመጣ ነው ምዝገባውን ማረጋገጥ የሚቻለው እና በዚህ ዓመት ከባለፈው ዓመት በተለየ መልኩ የሐጅ ሚኒስቴር ያወጣው ሕግ ማንኛውም ሁጃጅ ወደ ሳዑዲ የሚመጣ የሜዲካል ሰርቲፊኬት ሊይዝ ይገባል። የሜዲካል ሰርቲፊኬቱ ላይ ምርመራው ሊያካታቸው የሚገባቸውን ለምዝገባ ማዕከላት ከ1 እስከ 9 የሚደርሱ የምርመራ አይነቶችን ከጤና ጥበቃ ሚኒስቴር በኩል በተደረገው መግባባትና ድርድር እነዚህኑ ወደ ሁሉም ምዝገባ ማዕከላት አውርደናልና የምዝገባ ማዕከላት በተቻለ መጠን ሁሉም ሁጃጅ መጥቶ ምዝገባ በሚያካሄድበትን ሰዓትን ወደ ሲስተሙ የሚጫነው የሕክምና ሰርቲፊኬት ቫሊድ ስለመሆኑ እውነተኛ ስለመሆኑ ፌደራል መጅሊሱ ሐጅና ዑምራ ዘርፍ እንደዚሁም የሜዲካል አድቫይዘሮቹ ይህን ፎሎአፕ ያደርጋሉ። በዛው ልክ ትክክለኛ ስለመሆኑ አስፈላጊውን ድጋፍና ቁጥጥር እንዲያደርጉ ሁጃጆችን በተቻለ መጠን ይሄ ጊዜው ሳያልፍ መጥተው ምዝገባቸውን እንዲያካሄዱ በጠቅላይ ምክር ቤቱ ስም መልእክታችን እናስተላልፋለን። መልካም የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ እስካሁን ስትከታተሉት የነበረው በዘንድሮ ዓመት የሐጂ ምዝገባ በተለይ 1447ኛው ዓመተ ሂጅራ ወይም የ2018 ዓመተ ልደት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሁጃጆች ምዝገባና ሂደቱን አስመልክቶ ከሐጂ ዘርፍ ኃላፊው ከኡስታዝ አብዱልፈታህ መሐመድ ጋር ቆይታ አደረገን። በቆይታችን ብዙ ነገር እንዳገኛችሁ ተስፋ እናደርጋለን። እንግዲህ ይህንን አስመልክቶ በቀሩት ጥቂት ቀናቶችም ጥያቄዎች ካሉ ተመልሰን የምናገኝ ይሆናል። ኡስታዝ አብዱልፈታህን ወይም በዚህ ዘርፍ ያለ ሌላ የስራ ኃላፊ የምናናገር ይሆናል ኢንሻአላህ። ለዛሬ ግን ፕሮግራማችን እዚህ ላይ አብቅቷል። እንግዲህ ቀደም ብላችሁ እንደተከታተላችሁት የዘንድሮ የሐጅ ምዝገባ የሚጠናቀቀው ጥር 17 መሆኑ ተገልጿል። በያላችሁበት ከተሞች መመዝገብ የምትችሉ መሆኑን ቀደም ብላችሁ ሰምታችኋል። እኛም እሱን እንድታደርጉ አቅማችሁ የቻለ ይህንን የማድረግ ንያ ያላችሁ ማለት ነው ምዝገባውን በወቅቱ እንድታከናወኑ ጥሪያችን እናቀርባለን። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ዛሬ እዚህ ላይ አበቃን። ሰላም አለይኩም ወራህመቱላሂ